ሶሪ በቃ ስክሪንሾት መያዝህን አይስ ቴንክ ዩ እንደመጣል ግን አታውራ። እሺ አንዴ ሚዩት አድርገው። አንዴ ለመሳደብ ነው። ወደ ርዕሱ ሂድ። ችግር አንዴ ቆይ አንዴ ሚዩት ወደ ርዕሱ ሂድ አለ አታውራ። እሺ ችግር የለም። ወደ ርዕሱ ሂድ። ዝም ብለህ አንተ ብቻ እኮ ነው የምታወራው። በታይም እና በጊዜ እናውራ። አለ አታውራ። እሺ በል። እሺ በጊዜ እናውራ። በጊዜ አዎ ይቅርታ፣ እንደዚህ አይለመደኝም በል። አይለመደኝም በል። በርዕስ እናውራ። በጊዜ ደቂቃ እና አሁን እየተደማመጠ ከስራ ያለ ሰው መማር ስላለበት እየተደማመጠን ቢሆን አሪፍ ነው። ቦርናጌን ጥያቄው ምንድነው? በቃ ጥቅስ አሳየኝ አለች። በቃ ያዘዙበትን አይናችሁን ጨፍናችሁ ጸልዩ ብለው ያዘዙበትን ጥቅስ አሳየኝ አለች። ጥቅሱን ስጠንና ከዛ ወደ ማብራራቱ ትሄዳል። ኦኬ እኮ እኔ ላብራራ፣ አንተ ሚውት አድርገውና መጸለይ የሚለውን ለምሳሌ ስለ ጸሎት ስናገር ሰው የሚጸልየው ተንበርክኮ ቁሞ ሊሆን ይችላል፣ ግን እግዚአብሔር አምላኩን የሚጠራበት ነው። ስለዚህ እኔ አሁን ስጸልይ ይሄን እያየህ ወደ ላይ ጸልይ ወይም ወደዚህ ብለህ የሚል የለም። ስለዚህ ስጸልይ እኔ ወደ አእምሮዬ ተሰብስቤ በራሴ ከእግዚአብሔር ጋር መነጋገር ስፈልግ አይኔን ልጨፍን እችላለሁ ወይም ላልጨፍንም እችላለሁ፣ እያየሁም ልጸልይ እችላለሁ። ግን ይህንን አድርጋችሁ ሚል የለም እኮ። ከየት አመጣኸው አይንን መጨፈን? የትም አላመጣሁትም። እኔ ራሴ ነኝ። ጸላዩ እኮ እኔ ነኝ። አንገቴን ዝቅ አድርጌ ጸልያለሁ። ቆይ ስለዚህ ከመጽሐፍ ቅዱስ ውጭ ነው ማለት ነው ያመጣኸው ልምምድ፣ ጥቅስ የሌለው ማለት ነው። ሶሪ አንዴ አይደለም እንደ ቦርናጌ ማን ነው ጨፉን ያለ? ሲጀመር ነው ማን ነው ጨፍናችሁ ጸልዩ ያለ? እስካሳየኝ ማን ነው ጨፍናችሁ ጸልዩ ያለ? ለምን ቢት የሚያርገው አላረገም። ቆዩ ቀስ ብለን እናወራለን። ተረጋጉ። ስትጸልዩ ጨፍኑ ብሎ የተጻፈ ማን ነው ያለን? ስንጸልይ ሀሳባችን እንዲሰበሰብ የራሳችን ማን ነው ጨፍኑ ብሎ ያስተማረ? እስከ ንገረን። እሱንማ የጠየኩሽ እኮ እንጂ ማን ነው ጨፍኑ ብሎ ያስተማረ ያልኩህ ነው። ኦኬ አጨፍኑ። የምንጨፍነው እኛ ሀሳባችን ወደ ሌላ ነገር እንዳይበታተን ነው እንጂ ጨፍኑ ብሎ ያስተማረ የትኛው እኮ ማን ያለሽ? ራሴ ስጸልይ ማለት ነው። ጥቅስ የለሽም። ቆይ አንዴ አላረገም። አዳምጠኝ። ሲጀመር ለጸሎት ቅርጽ የምታዋጣጣ አዳምጠኛ። ቅርጽ የምታዋጣጣ ሳይሆን እኛ ልባ ሀሳባችን እንዲሰበሰብ አይናችን ጸልይ እንጨፍን፣ አይናችሁን ጨፍኑ፣ በመንፈስ ሁኑ። ቆይ ለሙካ ቆይ ሆልዶን እንዴ ፓስተሩ ምን ይላል? በመንፈስ ሁኑ። በመንፈስ እንሆን አለቀ። ታዲያ ለምን ጠይቂያለሽ? ካወቅሽው በራሴ ያተበያ ታዲያ ፓስተሩ አዞሽ ነው። አሁን ትልቁ ነገር ምንድነው? ተረጋጊ። እሺ ቆዩ አንዴ ሄሉ አንዴ ኧረ አስወራን። ቆይ ቦርናጌ እኮ ለአንተ ልሰጥህ ነው። ይኸውልህ ሌሎች አንዴ የሚታጡና አሁን ቀደም ከጠየካት ሌላ ማን ነው? ችግር የለም ታወራለች። አንዴ አሁን ጥቅስ የለም ካልከን እሰየው። ጥቅስ የለም ካልከን በቃ ችግር የለውም አያጣላንም። ስለዚህ ምናልባት ሁሉ ነገር አልተጻፈም በሚለው ልንይዝልን እንችላለን፣ ወይም ደግሞ ኬት እንዳመጣው እንግዲህ ወደ በኋላ ማስረጃ ተሰጠን ይሆናል። ሌላ ሁለተኛ ጥያቄ ልጠይቅህ እስቲ። የትኛው መጽሐፍ ቅዱስ ነው በአዲስ ኪዳን መንፈስ ቅዱስ ወረደብኝ ብሎ የሚንፈራገጥ አንድ ሐዋርያ እስቲ ያሳየኝ፣ ወይ ደግሞ ተንፈራገጡ ተብሎ የታዘዘበትንም አሳየኝ። እሺ ሐዋርያት ሥራ ላይ ሐዋርያት ሥራ ምዕራፍ እስቲ ሲንፈራገጡ አሳየኝ። ስንት ላውጣለህ? ሐዋርያት ሥራ ምዕራፍ ላይ ሁለት ስንት ላውጣለህ? ቆይ ይሄ በቃ ምዕራፍ 2 እስቲ አንተ ቆይ አንዴ አብርሃም አንድ ነው ታደርገው። ቆይ ስትጸልዩ ግድግዳ መላስሳ ግድግዳ መሳም የለም። እኛ አንልስም ግድግዳ አንልስም። ተለሳላችሁ እያየን አይደል እንዴ? እሱ የታክሲ ጥቅስህን እዛው ትይዘውና
መጀመሪያ ቦርናጌን መልስልን ከዛ ታንተ ጋር ነው። አይ ግድግዳ መላስም እኮ አለ እናንተ ጋር ምንድን ነው? አንዴ ሐዋርያት ሥራ ተጠቅሷል። ቆይ አንዴ እንዴ ተረጋጋ እንጂ አብርሃም ግድግዳ መላስ ይለኛል እንዴ? መጀመሪያ ጥያቄ በእናንተ ከሆነ ጀምሮ የራሳችሁን መልሳችሁ መጨመር ነበረባችሁ። አይ እንደዚህ አይደለም። ኧረ ቆይ አንዴ ለምንድን ነው ሐዋርያት ሥራ እንትን እናንተ እኮ ናችሁ መጀመሪያ ለእናንተ የቀረበውን ጥያቄ መልሱ። አሁን ቦርናጌን ቀጥል። ሐዋርያት ሥራ ምዕራፍ እዛ በኋላ ትጠይቁታላችሁ። ኧረ ተይ ሚውት አድርጊ። ቆይ አንዴ በቃ እኔ ሐዋርያት ሥራ ምዕራፍ 2ን ላንብብና ቁጥር ስንት ናታን ይመልስልኝና ትጠይቁታላችሁ። ናታን የምትጠይቁትን እኮ ቁጥር መጀመሪያ ለእኔ ነው ማስረጃ የምትሰጠኝ አይደለ እኮ። ቁጥር ስንት ላውጣል? እሺ ላንብብልህ። እኔም ማንበብ እችላለሁ። ቁጥሩን ንገረኝ። ምዕራፍ 2 1 ጀምረን እናንብበው። እሺ ለማስታወስ ያህል የጠየኩት ጥያቄ ምንድን ነው? እንግዲህ አሁን እንደምናየው በፔንቴኮስታል ሲንፈራገጡ እናያለን ቸርች ውስጥ ብለው እሱን ሊያሳየን ነው ማለት ነው። እሺ ቁጥር 1 በዓለ ሀምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበት ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይንፈራገጡ ጀመር ይላል አይልም? ምን ይሉ ጀመር? ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም በድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ከእያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን የምን ቋንቋችን? የገዛ ቋንቋችንን እንዴት እንሰማለን? እሺ እስከዚህ ያነበብኩልህ ምን ጋር ነው? ቀጥል ዝም ብለህ። እሺ የጳርቴና የሜድ የኢላማጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርጊያም እነዚህ ሀገራቱን እየጠቀሰ ነው። እሺ በዚህ ሁሉ ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድ ወደ ይሁድነት የገባንም የቀርጤስም ሶሪ አንዴ ዝቅ ላድርገው አንዴ ሶሪ አንዴ እንትን አለብኝ። እሺ የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ 13 ያፌዙባቸው ምን ብለው? ሌሎቹ ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ሰክረዋል ማለት ነው። እሺ አንዴ 13 ስላልከኝ እሺ እስከ 13 እንግዲህ ምን እያለ ነው? መንፈስ ቅዱስ ወረደ፣ ከዛ በኋላ ይናገሩ ዘንድ ለምን ማርቆስ 16 ላይ እንደተናገረው በአዲስ ቋንቋ እንደሚናገሩ ተነግሯቸዋል። መንፈስን ከተቀበሉ በኋላ በአዲስ ቋንቋ ተናገሩ። በአዲስ ማለት ተጨማሪ ከነበራቸው ተጨማሪ ቋንቋ ተናገሩ። ያ የተናገሩት ቋንቋ የሌላ ሰው ቋንቋ ስለሆነ እነዛ ሰዎች የራሳቸውን ቋንቋ ሲናገሩ ሰሙ። እነዚህ የገሊላ ሰዎች አይደሉም እንዴት የእኛን ቋንቋ ሊናገሩ ቻሉ ብለው ተገረሙ። አሁን የተገረሙትን ከነገረን በኋላ ሌሎች ደግሞ አሉ ይሄን የመንፈስ ቅዱስን ስራ ያላመኑ የእነሱን ንግግር ወይ ደግሞ ቋንቋቸውን እንደሰከረ ሰው ወይ ደግሞ የሰከረ ሰው ባይዘ ወይ ሲናገር ታውቃላችሁ አይደለ? ሊመስለኝ አንዴ ላስረዳ። ስለማይረዳ አንዴ አታቋርጥኝ እሺ። ስለዚህ የሰከረ ሰው ሲናገር ለዛኛው ሰው ላይሰማ ይችላል። ስለዚህ ያ የተናገሩት ቋንቋ ለነሱ ስላልተሰማቸው ምን አሉ? አፌዙባቸው። ምን ብለው? ሰክረዋል ብለው። ሰክረዋል ምን ማለት ነው? ጉሽ የወይን ጠጅ ጠግበዋል ማለት ሰክረዋል ማለት ነው አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼን አድምጡ አለ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣
ምን ብያችሁ ነበር? ሰክረዋል ብለው አስበው ነበር ብያችኋለሁ። ይኸው እናንተ እንዳሰባችሁ ሰክረው አይደለም። እንግዲህ ደግሞ ሰከሩ እንዳይባል ከቀኑ 3 ሰዓት ነውና፣ ነገር ግን ይህ በነቢዩ በኢዩኤል የተባለ ነው፣ ትንቢት ተነግሯል። ምን የሚል? በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ የሚል ትንቢት ተነግሯል የሚለውን ይናገራል ማለት ነው። እሺ የታለ የሚንፈራገጡት? አሁን በቃ ተናግረህ ሚውት አድርገው። አሁን አንተ እያብራራ መጣን፣ ያው ጊዜውን ተሰጥቶ ስለነበር ጥያቄን አልመለስከውም እኮ። ሚውት አድርገው፣ እኔ ልመልስልህ እኮ አሉኝ። አሁን አብራራህ አይደለ እኮ? ጥያቄውን መልስልኝ እኮ። ልመልስልህ ሚውት አድርገው። እኔ ዝም ብዬ እኮ ስጠብቅህ ነበር። እሺ በሐዋርያት ሥራ ምዕራፍ 2 ላይ እንግዲህ በኢየሩሳሌም የነበሩ ሐዋርያቶችና ሌሎቹም ደቀ መዛሙርት በአንድ ላይ ሆነው ሲጸልዩ መንፈስ ቅዱስ እንደወረደ ይናገራል። ስለዚህ የሚናገሩትን ቋንቋ አዲስ ቋንቋ እንደሚናገሩ ተረድተዋል። የሚናገሩት ቋንቋም የራሳቸው እንደሆነ ከተናገሩ በኋላ ሌሎቹ እያፌዙ ይልና እነዚህ ሌሎቹ ግን እያፌዙ ጎሽ የወይን ጠጅ ጠግበዋል አሉ። የወይን ጠጅ የጠገበ የሰከረ ሰው ይንገዳገዳል፣ ይወድቃል። አነጋገሩ በጣም ጮሆ ሊናገር ይችላል፣ የሰውንም ላያዳምጥ ይችላል። የሰከረ ሰው የራሱን ብቻ ነው የሚያወራው። ስለዚህ የሰከረ ሰው የሚወድቅ ነው። ስለዚህ እነሱ ሰክረዋን ያሏቸው ስለወድቀው ወይም እየተንገዳገዱ ስላዩቸው ነው። ስለዚህ በሰከረ ሰው አምሳል ገልጸዋቸዋል። እዚህ ጋር እንቅስቃሴን የሚገልጽ ነገር እንዳለ አይተው ነው የተናገሩት። ዝም ብለው አይደለም የተናገሩት። ስለዚህ አንተ እዚህ ጋር እንቅስቃሴ የለም እንደ ሰክረዋል ያሏቸው ምንን አይተው ነው? ምን አይተው ነው ብለህ ታስባለህ አንተ? የሰከረ ሰው እንደሚወድቅ አይተው የሚወድቁ እንዳሉ ተረድተው ሰክረዋል ብለው ያሉት ሲወድቁ አይተው አይደለም ብለህ ታስባለህ? እሺ ቆንጆ ጥያቄ፣ መልስ የለም ግን ጥያቄ። እሺ ልመልስልህ። ቁጥር 7 ይመልስልናል። ምን ይላል? ምን አይተው ሰክረው እነዚህ ሰዎች ሰክረዋል ወይ ደግሞ የጎሽ ጠጅ ጠግበዋል ያሉበትን ምክንያት ቁጥር 7 ላይ ነግሮን ነበር። ላስታውስ። ምን አለ? ተገርመውም ተደንቀውም እንዲህ አሉ ይላል። ከዚህ በፊት ግን ምንድን ሆኖ ነበር መሰለ? ቁጥር 6 ላይ ይህ ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰበ። ከዛ እያንዳንዱም በገዛ ቋንቋው ሲናገር ይሰማ ስለነበረ፣ ይንገዳገዱ ስለነበረ፣ ይንፈራፈሩ ስለነበር አይልም። ምንድነው የሚለው? ይኸው ግልጽ ተደርጎ ነው የተቀመጠልን የእግዚአብሔር ቃል። ምንድነው የሚለው? እያንዳንዱም ሐዋርያት በገዛ ቋንቋው ሲናገሩ፣ እዛ ስር የተሰበሰቡት በገዛ ቋንቋቸው ሲሰሙ ስለነበረ የሚሉትን አጡ ካለም በኋላ 2 አይነት ንጽጽር አመጣው። ምን? አንደኛው ተገርመው ተደንቀው እንዲህ አሉ ብሎ ይኸው የተደነቁትን የተገረሙትን ከነገረን በኋላ ዝቅ ብሎ ቁጥር 13 ላይ ደግሞ ሌሎቹ ደግሞ እንዳፌዙባቸው ደግሞ ተናገረ ማለት ነው። ቁጥር 13 ምን ይላል? ሌሎች ግን አለ። ከላይ ምን ብሎ ነበረ? ተደንቀው ተገርመው እንዴ እነዚህ ሶሪ ስልክ ገብቶብኝ ነው እንደዚህ አናቃቸውም እንዴ ብለው ተገርመው ሲናገሩ፣ ቁጥር 13 ላይ ደግሞ ሌሎች ግን አፌዙባቸው። ምን ሲሉ አይተው በገዛ ቋንቋቸው ሲናገሩ ሰሙ። ኦኬ ሶሪ ስልክ ገብቶብኝ ነበር መጥቻለሁ። ስለዚህ 2 በንጽጽር አንዴ መሀል ላይ አትግባለህ። አልጨረስኩም፣ ስልክ ገባብኝ። ትገባላችሁ። አንዷን ጥያቄ ብቻ እንትን ይበልና ትገባላችሁ። እሺ ጨርስልኝ። እሺ ሰክረዋል ያሏቸው በምንድን ነው? እሷ እንካልኝ እስኪ። ሰክረዋል ብለው ያሏቸው ስለተናገሩ ነው ናታን? አዎ ስለተናገሩ። አዎ አሳየው ማስረጃ። ቁጥር 6 ሰው ሲሰክር ነው እንደሚናገር? ሲሰክር የሚናገረውን እኔ ለምሳሌ አንድ ሰው ቢሰክር የሚናገረውን ላልሰማ እችላለሁ። አይደለም የሰከረ ሰው የሚናገረው አይሰማም እንዴ? ይሰማል። ክሪሊ አይደለም ሰው ቆይ አዳምጠኝ። የሰከረ ሰው እንደኔ ያወራ በሌላ ቋንቋ የሚናገር ስለሆነ ነው የሰከረ ያሉት?
በሌላ ቋንቋ ስለሰሙት ነው ስለሰሟቸው ነው እንደዛ ያለው የሰከረ ያሉት። ይኸው 6 ላይ ነገረ እንዳንተ እኮ የራሴን ከፊሎቹ ናቸው ከፊሎቹ እነዚህ ውሽ የወይን ጠጅ ጠግበዋል አሉ። ስለተናገሩ ነው ወይስ ሲንገዳገዱ አይልም። ሲንገዳገዱ ታዩ አይልም። እንደዚህ ብሎ የሚያስተማር አባት የለም። ሰካራም የመጀመሪያ ባህሪው መስከሩ የሚታወቀው በአንደበቱ ነው። እሺ ሌላስ? ባይዘወይ ሰካራም ቁጭ ብሎ ሰካራም ሊባል ይችላል። በነገራችን ግን ነሳሳሩ መንገዳገድ የለበትም። ሰካራም የምታውቀው ዝም ብለህ አጠቃላይ ሰካራም ሰው ምንድነው ባህሪ መገለጫው? በአንደበቱ አንድ ሰው ሰክራሃል እንዴ ልትለው የምትችለው በንግግሩ ነው። ለምሳሌ የሚለው ነገር እየገባህ ካልሆነ ቆይ መሀል ላይ እንዳታቋርጥ ነገር አታወራም። ጀኒውን ነገር አታወራም። እንግዲህ ስለ ሰካራም ላወራ አይደለም እዚህ የመጣው ስለ ወንጌሉ ላወራ። አይ ሰካራም ሰው ስለሚያወራ ብቻ ነው ሰካራም ሰክረዋን ብለው ያሏቸው ከሚያወሩ በዚህ አውድ መሰረት በነገራችን ላይ መንገዳገድ የስካር ባህሪ መገለጫ አይደለም። በነገራችን ላይ ለምሳሌ ቦርናጌን አሁን እንደው ይቅርታ ወንድሜ አናትን በሆነ ነገር ብልህ እንደው ኢፍ ያ ወንድሜ ነህ አልልህም ልትንገዳገር ትችላለህ። ያ ማለት ሰክረሃል ማለት አይደለም። መንገዳገር ነሰሰርሊ የስካር ነው ማለት አይደለም። ሰው ሬዚስት አቶ ሊንገዳገድ ይችላል። ምንም ይሄ እንትን አይደለም። አሁን ስለ መንገዳገድ ያልተነሳና ያልተጻፈ ስለሆነ ለምን ነው የምታወራው? ግድብ አለ እኮ አላሉም። እነዚህ በጠዋቱ ሰክረዋል ነው ያሏቸው። እኮ የሚናገሩትን ሰምተው ነው። ማስረጃ ከሚናገሩት ተነስተው ነው ወይስ ያዩት በአይናቸው ያዩት ነገር ነበረ? አይ ከሚናገሩት ተነስተው ማስረጃ ልስጥህ። የሚናገሩትንማ ላይ ከፊሎቹ እኮ በእኛ ቋንቋ ይናገራሉ አሉ። ሌሎቹ እያፌዙ ሰክረው ነው አሉ እኮ። ታዲያ የሚናገሩትን ሰምተው ነው ሰዎቹም ያወሩት። የሚናገሩትን ሰምተው የሚናገሩትን የሰሙት የእኛን ቋንቋ እየተናገሩ ነው። እነዚህ የእኛን ቋንቋ እንዴት ሊናገሩ ቻሉ እያሉ ተደነቁ ይላል። በሌላኛው ሳይድ ያሉት ደግሞ እያፌዙ ሰክረዋል አሉ። በቃ ስለዚህ እነዚህ ሰዎች ሰክረዋን ያሉ ከንግግር ነው ወይስ ከድርጊታቸው አይተው ነው? ከንግግር ላሳየህ። ይኸው ማስረጃ ልስጥህ። እንግዲህ ከቁጥር 1 ጀምሮ ያነበብነውን እንዳትረሱ ሰዎች፣ እስር ያላችሁት ማለት ነው መማር ስላለባቸው ነው። ይኸውልህ ታላቅ ድምፅ ሆነ። እሺ ታላቅ ድምፅ ሆነ፣ በሁሉም ምን አለ? መንፈስ ቅዱስ ሞላባቸው። ከዛ መንፈስ ቅዱስ ከሞላባቸው በኋላ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳን ይናገሩ ጀመር እና ደግሞ ይንገዳገዱ ጀመር አይልም። ምንድነው የሚለው? በቃ በሌላ ልሳን ምን ማለት ጀመሩ አለ? መናገር ጀመሩ። ስለዚህ ሐዋርያት ምንድነው ያደረጉት? መንፈስ ቅዱስ ሲወርድባቸው ምንድነው ያደረጉት? ይኸው በሌላ ልሳን መናገር ጀመሩ ነው የሚለው። ምኑ? መጽሐፍ ቅዱሱ። መንገዳገድ አንተ ነው የጨመርክበት። በነገራችን ላይ መንገዳገድ ማንም አልጨመረም። አንድ ሚውት አድርግ። ይኸውልህ ናታን ስታወራ ልጨርስ። አይ ስታወራ እንደዚህ አድርግ። የአንተን ኢንተረስት መጽሐፍ ቅዱስ ላይ እንዲህ ለማለት ተብሎ ነው ሳይሆን መጽሐፉ በሚለው ትሆን አውራው። ምክንያቱም የመጀመሪያው ላይ መንፈስ ቅዱስ በእያንዳንዱ ወርዷን የተወሰኑት ሰዎች የእነሱን ቋንቋ ሲናገሩ ስላዩ የተወሰኑቱ ጀጅ አድርገዋል። እንዴት ይናገራሉ የእኛን ቋንቋ አሉ። የተወሰኑቱ ደግሞ የራሳቸውን ጀጅመንት ሰጥተዋል። ከዛ በኋላ ከጀጅመንታቸው በኋላ ጴጥሮስ ነው ክላሪፋይ ያደረገላቸው። ስለዚህ አንተ አሁን እዚህ ጋር ምንም የሰዎችን ጀጅመንት እንዲህ ብለው ነው አትልም። የራሳቸውን ሀሳብ ተናግረዋል። ግን እነዚህ ሰካራሞች ብለው ያሏቸው ከምን ተነስተው ነው ስልህ ከንግግራቸው የእኛን ቋንቋ አሉ። ከፊሎቹ ግን ሰክረዋል አሉ። ሰክረዋል ሲሉ የእነሱን ንግግር ነው የደገሙት ወይስ የሆነ ድርጊት አይተው ነው? እሱን ነው እንድታብራራ የፈለጉት። አሁን እያብራራው መሀል ላይ ገባህብኝ። በመጀመሪያ ደረጃ ከራሴ የጨመርኩት ነገር የለም። መጽሐፍ ቅዱስ የሚለውን ብቻ ነው እስካሁን የተናገርኩት። ይልቁንስ ግን ከአንተ ከራሴ የጨመርከው መንገዳገድ የሚል ነገር አለ። እሱን እንግዲህ ኬት እንዳመጣው አላውቅም። እኔ ግን ከራሴ ሳይሆን ይኸው መጽሐፍ ቅዱሱ የሚለውን ነው እየነገርኩ ያለሁት። ለምሳሌ አሁን እንዳታቋርጠኝ፣ ማንም እንዳያቋርጠኝ። እሺ
ይኸውላችሁ የመጀመሪያው ነገር በመጀመሪያ ደረጃ ይሄ እንትን ማለት በአናት መተከል እንደዚህ መዝለል መፍረጥ ምናምን የ100 ዓመት ልምምድ ነው። ሲጀመር በቤተ ክርስቲያን ውስጥ ታይቶ አይታወቅም። ይሄ የመንፈስ ቅዱስ አሰራር አይደለም። እንደው ከጅምር ወደኋላ ስንመለስ የራስህን ልምምድ የእግዚአብሔር ነው ብለህ የሌላኛው እንዲህ ነው ብለህ ልታስቀምጥበት መጽሐፍ ቅዱሳዊ የሆነ ማስረጃ በማስረጃ ሰጣለሁ። መጽሐፍ ቅዱሳዊ የሆነውን የተጻፈውን ብቻ አንብብልኝ። እሱን ሰጣል። አሁን ይሄ የእናንተን ልምምድ ይልቁንስ ከመጽሐፍ ቅዱስ መስጠት የለም። ስለ ልምምድ አይደለም የምናወራው። እኔ ልምምድ ከፈለግ ብዙ ልምምድ አምጥቼ አንተን ላሰጣል እችላለሁ። ወደዚያ እንሂድ። ታመጣለህ፣ እኔም አልወጣም። የአንተን ልምምድ ደግሞ እዚህ ጋር እናወራለን። ስለ ልምምድማ በጣም ብዙ ነገር አለ። አሁን በቃ አታቋርጠኝ። በቃ እሺ። አሁን የመጀመሪያው ነገር ምንድን ነው? ይኸውላችሁ መንፈስ ቅዱስ ወረደ። ከዛ መጽሐፉ የሚለው ብቻ ነው የምነግራችሁ። ከዛስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር አለ። አሁን መናገር ጀመሩ። እሺ ምን ይሉ ዘንድ እንደተሰጣቸው ይናገሩ ዘንድ ተሰጥቷቸዋል። ልሳን ኦኬ፣ ቋንቋዎች ተሰጥቷል። ከዛስ በሌላ ልሳኖች ያለው ብዛት ስላለው ነው። በብዙ ቋንቋዎች ምን ማለት ጀመሩ? መናገር ጀመሩ። ከዛስ ምን አለን መጽሐፉ? ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። እሺ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። ከዛስ ተሰብሰቡ ምን አዩ? ምን ሰሙ? እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም ምን አሉ? እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ብለው የተገረሙት ተናገሩ። ቁጥር 7 ጀምሮ ማለት ነው። የተገረሙት የተደነቁት ይኸው እኛ በዚህ ያለን የእኛ ቋንቋ እንዴት ይናገራሉ? ኦኬ የቄርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ከዛ ቁጥር 12 ምን ይላል? ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። እንጃ ምን ይሆን ያሉት መንገዳገዳቸው ነው፣ መፍረጥ መነሳታቸው፣ እንደዚህ የሚባል ነገር የለም። ይልቁንስ ምኑን ነው? በነሱ በገዛ ቋንቋቸው መናገራቸው፣ በልሳን መናገራቸው፣ ወይ ደግሞ በቋንቋዎች በብዙ ቋንቋዎች መናገራቸው ይህ ምንድን ነው ብለው አመንትተው እርስ በርሳቸው ተገረሙ ይላል። ከዛስ ሌሎች ግን እነዚህ የተገረሙት ምን አይተው ነው? ሲናገሩ ሰምተዋቸው አይደል? ሌሎችስ እሺ ምን አደረጉ? ሌሎች ግን አፌዙ። እነዚህ ተገረሙ፣ ሌሎች አፌዙ። ስለዚህ የሆነ ሁኔታ አንድ ሁኔታ ነው። እነዚህ በልሳኖቻቸው ተናገሩ፣ ግማሹ ምን አለ? ተገረመ፣ ግማሹ ደግሞ አመነታ። ማነው አፌዘ? ምን ብሎ አፌዘ? አረ እነዚህ ማሰክረው ነው ብሎ አፌዘ። ከዛ ግን ይህን ነገር በደንብ እርግጠኛ እያደረገልን የሚወርደውን ክፍል እዚሁ ላይ ላሳያችሁ። እዚሁ ነገር ግን ጴጥሮስ እዚሁ ላይ ለምን አታብራራለህ? ቁጥር 14 እኮ 14 ላይ ነኝ ቁጥር እኮ ይኸው አንዴ ክፍሉ ልጨርሰው። እሺ ቆይ እታች ጴጥሮስ ያብራራዋል። ግን እኔ የጠየቅኩህ ለምን ጨርሰው አንዴ አታቋርጠኝ። አንዴ ጨርስ ቦርናጌ ቀጥልሽ። እዚሁ እኮ ነኝ ገና 13 ብዬ 14 ነው ያልኩት። ስለዚህ እነዚህ ሰክረዋል ሲል ቅዱስ ጴጥሮስ ቀበል ሊያደርግና ምን ይላል? ድምፁን ከፍ ያደርግና ምን አላቸው? አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ቃሎቼን አድምጡ። እሺ ምን ሊል ነው? ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ከቀኑ 3 ሰዓት ነውና፣ ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። ስለዚህ አሁን ያያችሁት ነገር ይኸው አሁን እናንተ ያያችሁት የሰማችሁት ነገር በነቢዩ በኢዩኤል የተነገረ ነው። እንዴ ምንድነው በነቢዩ በኢዩኤል የተነገረው? እሱ ይነግረናል ምን እንደሆኑ ሐዋርያት ለምን ሰካራም እንደተባሉ እነዚህ ሰዎች ይኸው በነቢዩ በኢዩኤል ተነግሯል። እስኪ በነቢዩ በኢዩኤል የተነገረውን ይንገረን። ምን አለ እግዚአብሔር? ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰው ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁ ትንቢት ይንገዳገዳሉ አይልም። ምን ይላሉ? ይናገራሉ። ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያያሉ። ስለዚህ ከመናገር ጋር ቀጥታ አገናኝቶ ሲናገር ያሳያል። ከዛ ቀጠላ ያደርግና ደግሞም በዚያ ወራ በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ ያፈሳለሁ፣ ትንቢትም ይናገራሉ። ከዛስ መናገር ብቻ ሳይሆን ደግሞ ድንቅም በላይ ምልክቶችም በታች ይደረጋል ወይ ደግሞ ሰጣለሁ እሺ እያለ ይናገራል ማለት ነው። ስለዚህ አሁን ያዩት ነገር ኢቭን በነቢዩ በኢዩኤል የተነገረ ነው። ስለዚህ እነሱ ከእግዚአብሔር የሆነውን ነገር በእግዚአብሔር በሰጣቸው በመንፈስ ቅዱስ ስጦታ በመናገራቸው አትገረሙ። ይሄ ስካር አይደለም፣ በኢዩኤል የተነገረ ነው።
በዩኤል ምን ብሎ ተነገረ? መንፈስ አፈሳለሁ። ከዛን ይሄ ወንዶችም ሴቶችም በልሳን በቋንቋ ከእግዚአብሔር የሆነውን ሲናገሩ ትሰማላችሁ ታያላችሁ ተባለ። ተንገዳግደው ነው የሚል ነገር አለ። ሽታውም የለም። መንገዳገድ ይሄ የአጋንንት ነው። አሁን 100 ዓመት ምናምን ይመጣ። አንድ አዳምጠኝ ደግሞ ሚውት አድርገው ከዛ በኋላ ሌሎቻችሁ ደግሞ በቃ ሁለት ቃላቶች ልበልና ከዛ በኋላ ሌሎቻችሁ ቀጥሉ። ወራጌ እያወራክ ነበር። ቀምሮ ነው እንደምታወራው ነው ደግሞ ላውራ። አብርሃም ቆይ እስቲ ሁለቱ ጨርሱ። ኧረ በመድኃኒዓለም ወይ አብርሃም ቆይ ገና አልጨረስም። ሊያሳየን ነው መንገዳገዱ ሊያሳየን ነው መፍረጡን ምናምን ሊያሳየን ነው። ቆይ መጨረሻ ላይ ሀሳብ ትሰጣላችሁ። ጨርሱና እነሱ ሀሳብ ትሰጣላችሁ። አሁን እኔ እንትን ልበልና ባለቤት ሲፈቅድልህ ታወራለህ። ቦርናችሁ ትቀጥላላችሁ። ባለቤት እያወራ ነው። አንድ ሀሳብ ልናገርና ከዛ በኋላ ሌሎቻችሁ መቀጠል ትችላላችሁ። ወደ ሌላ ከመሄዱ በፊት ግን ቦርናጌን ይቅርታና ይኸው ሲፈርጡ ሲነሱ አሳየኝ ብዬ ነበር። እሱን አሳየኝ። ሚውት አድርገው አንዴ ተናገር። እኔ ሚውት ላደርግ ነው። ኧረ ላወራ አይደለም ያልኩ። ምንድን ነው ሲፈርጡ ሲነሱ አሳየኝ። ሚውት አድርገው። እሺ የመጀመሪያው የእኛን ልምምድ መጽሐፍ ቅዱሳዊ ማድረግ አይቻልም። ሰዎቹ ያዩትና የተናገሩትን ነገር በአግባቡ ምን አይተው ነው ምን ሰምተው ነው? እዚህ ጋር ሁለት የማየትና የመስማት መስተጋብር አለ። ምዕራፍ 2 ላይ የሰሟቸው የእነሱን ቋንቋ ሲናገሩ የሰሟቸው ሰዎች የእኛን ቋንቋ ይናገራሉ፣ እነዚህ ሰዎች የምናውቃቸው ናቸው ብለው በአይሁድ የሚኖሩት የሌሎችን ሀገሮች ቋንቋ ሲናገሩ በመስማታቸው ተደንቀዋን የተወሰኑት። ሁለተኛዎቹ ከፊሎቹ ሰዎች ደግሞ የራሳቸውን ቋንቋ ሲናገሩ አይስሙም። ምናሏቸው? እነዚህ የጎሽ የወይን ጠጅ ጠግበዋል። ኦልሞስት የጠገበ ጠጥተው የጠገቡ ናቸው። ከመጥገባቸው የተነሳ ምን እያደረጉ ነው? የሰከረ ሰው አዲስ ቋንቋ ይናገራል የሚል መጽሐፍ ቅዱስ ላይ የለም። የሰከረ ሰው አዲስ ቋንቋ ይናገር። የሰከረ ሰው ድምፁን ከፍ አድርጎ ሊናገር ይችል ይሆናል። የሰከረ ሰው ሁለት መገለጫ አለው። ባላንሱን ስቶ የመንገዳገድና ወደ ግድግዳና ወደ ሆነ መደገፊያ እየሄደ የመውደቅና ምን አይነት እንደዚህ አይነት ምልክት ያሳያል። በሁለቱ አንድ ሰው ሰክሯ የምንለው ሲንገዳገድ፣ ሲወድቅ ወይም ጮክ ብሎ ሲናገር። ስለዚህ ጴጥሮስ ይህንን ሲያረጋግጥ ገና ጠዋት 2 ሰዓት ነው፣ ስካር አይደለም፣ መንፈስ ቅዱስ ከሰማይ ይህንን ያያችሁትን ነገር አደረገው፣ በትንቢት የተነገረውን ብሎ አረጋገጠ። በዚህ ላይ መውደቅ የለም ብሎ ለማለት ወይም አለ ለማለት ሳይሆን መጽሐፍ ቅዱሱ ሰካራም ያስመስላል ብሎ ተናግሯል። ስለዚህ አንተ ይሄ የለበትም ብለህ ልደመድምበት የምችልበት ነገር የለም። እነሱ ግን ያዩትን በአዲስ ቋንቋ እንደሚናገሩና እንደሰከረ ሰው እንደሆኑ ያዩትን የተነገረው ቃል ይሄ ነው። ይሄ ደግሞ ይህን ነው ለማለት የሚያስደፍር የለም፣ ወርድ ነው። እንደሰከሩ ሆኖ ታዩቸው አይልም። አሁን አንተ ነው ያልከው። ወይም ደግሞ ኧረ ዳግም እኔ እነሱ አልጨረስንም፣ መሀል ላይ አትግባ እባክህ፣ አስጨነቅን። ዳግም ይቀጥል። እኔ ይብቃኝና ሌሎችን አየር እባክህ ዳግም ትቀጥላለህ። አንዴ እሺ፣ ይቀጥላል። በቃ አብረሽም ትቀጥላለህ። ችግር ቤታችሁ ነው፣ ታወራላችሁ። አንዴ አሁን እናሳጥረዋለን። ይመልስልኝና የመጀመሪያው ነገር ቦርናጌን እዚህ ክፍል ላይ አሁን ጥያቄ ልጠይቅህ። እዚህ ክፍል ላይ የሰከሩ መስሎ ታዩቸው የሚል አለ? ያው ቅድም ቆይ እውነት ለመናገር ቅድም ምን ብለህ ነበር? ቆይ አንዴ፣ ኧረ እባክህ ቆይ። ቅድም ምን ብለህ ነበረ? ወሬን ስትጀምር የእኛን ልምምድ መጽሐፍ ቅዱሳዊ ማድረግ አይቻልም ብለህ ነበረ። እዛ ጋር ነው የዘጋ ነው። በእርግጥ ግን እንደው አሁን ላይ የተናገርከውን እስቲ የሰከሩ መስለው ታዩቸው የሚለው። እሺ አዳምጠሽ። መሰሏቸው አይደለም።
ጴጥሮስ ታች እነዚህ የሰከሩ አይደሉም ብሏቸዋል። ጠዋት ነው ገና ይኸው አንብበው። የጠየኩት ጥያቄ ምንድን ነው? የሰከሩ አይደሉም፣ ሰክረው አይደለም። ወይን ጠጅ ጠጥተው ሰክረው አይደለም እኮ እሱ መልስ የመለሰላቸው ቦርናጌን ለምንድን ነው የሰከሩ አይደሉም ያላቸው? እነዚህማ ሰክረዋል ስላሉና ስላፌዙባቸው አይ የሰከሩ አይደሉም አለ እንጂ የሰከሩ መስለው ታዩዋቸው አይልም። ከጅምሩ ማለት ነው። ሁለተኛው ጥያቄ ሲላቸው ምን ማለቱ ነው? ስላሾፉባቸው ስላፌዙ ምን ብለው አፌዙ? አልሰከሩም ሲል ምን ማለቱ ነው? ንገረኝ። አልሰከሩም ሲል ምን ማለቱ ነው? እሺ ልንገር፣ ይኸው ከመጽሐፍ ቅዱሱ ልንገር። ቁጥር 13 ላይ እስከ ቁጥር 13 ምን ብሎ ነበር? የተገረሙትን ሰዎች ነገረንና ከዛ ደግሞ ያልተገረሙ ግን ደግሞ ያፌዙባቸው ሰዎች አሉ። ምን ብለው ነው ያፌዙት? አይ እነዚህማ ሰክረዋል ብለው አፌዙ። ይሄ ፌዝ ነው። እሺ አሁን አፌዙባቸው። ሲያፌዙባቸው ቅዱስ ጴጥሮስ ቀበል አረገና ፌዛቸውን ሰበረባቸው። ምን አለ? እነሱ ምን ብለው ነው ያፌዙት? እነዚህማ ሰክረዋል ብለው አይደል ያፌዙት? አይ እነዚያ ሰክረው አይደለም አለ። ምን ማለቱ ነው? አልሰከሩም ሲል ምን ማለቱ ነው? እናንተ ሰክረዋል ብላችኋል፣ ግን ሰክረው አይደለም። ምን አይተው ነው ያልኩህ። አሁን እይታና ድምፅ አይደለም። ምን አይተው ነው እንደውም ሳይሆን የሚለው ይኸው በትንቢት የተነገረው ትንቢት ሲናገሩ መንፈስ ቅዱስ ይወርዳል በስጋ ለባሽ ባላምሮ ስለሆነን እዚህ ጋር ባላምሮ ስለሆነ እንደ ባላምሮ አንተ የተረዳኸውን ተናግረሃል። እኔ ደግሞ ጥያቄ አንዴ አሁን ይሄ የግል መረዳታችንን ወደ ጎን እንለውና አሁን ወደ መጀመሪያው ጥያቄ ነው እንጂ እኛው እኮ ማየትና መስማት ያለበት ቃል ነው። ያዩዋቸው ሰዎች እንደሰከሩ ሰዎች በደቂቃ ካልሆነ እንደዚህ ቤቱን መቆጣጠር ነው የሚሆነው። በደቂቃ ሰው በደቂቃ ይጠይቅ፣ እንደዛ በደቂቃ ይሻላል። ወደ መጀመሪያው ያገባ አሶራም እሺ፣ ወደ መጀመሪያው ጥያቄ ቦርናጌን ስለተነተነ ጥያቄው ቦርናጌን ይጠየቅ። ምክንያቱም ቦርናጌን ሳይሆን ናታን ይህንን ክፍል እያስረዳና እየተረጎመልን ስለሆነ ጥያቄው ምንድነው? ናታን በተረጎመ ወይ ትክክል ነው ትክክል አይደለም የሚለውን ነገር ጥያቄ ይቅረብና እሱ ይመልስ። ማለት ቦርናጌን አይጠየቅም። ምክንያቱም ያንን ያብራራውና ናታን ሳይሆን ራሱ ናታን ነው። ጥያቄ አለ። እኔም ግልጽ ያልሆነ ጥያቄ አለኝ። እዚህ በኋላ ሌሎቹ ለናታን ትጠይቁታላችሁ፣ ናታን ታብራራላችኋለህ። አንዴ ጥያቄውን እንቀበልና ናታን ተቀበል። እኔ አብራራለሁ፣ ችግር የለውም። ጥያቄ ካላችሁ የትኛውንም ጥያቄ እኔ ቆይ ላውራ እስኪ። ወይ ገና ነው አልጨርስ፣ እየጠየቅኩ ነው እኮ ብራዘር። ናታን እኮ ትክክል ነህ አንተ። እዚህ ጋር ቦርናጌን ነው የምጠይቀው። አንዴ አብርሽዬ ቆይ ትጠይቀዋለህ። አሁን ቦርናጌንን የምንጠይቀው ነው ነበር የመጀመሪያው። እስቲ ከሐዋርያት ሥራ ምዕራፍ 2 ከጠቀስክልን እስቲ በአናታቸው ቆሙ፣ ተንፈራገጡ፣ ተገለባበጡ፣ ተንፈራፈሩ የሚለውን አሳየን። ኦኬ እኔ ስለ አናት መቆም ወይም የሰዎችን የተለየ ልምምድ እዚህ ጋር አምጥቼ ልሰፋልህ አልችልም። ስለዚህ መጽሐፍ ቅዱሳዊ አይደለም ይሄ መንፈራፈር፣ መውደቅ። መንፈራፈር የሚለውን ተወው፣ እሱን ተወው። የራሳችን ልምምድ በቤታችን ያለውን እንጠይቃለን። አሁን ልጠይቅህ የፈለኩ እዚህ መጽሐፍ ቅዱስ ላይ ሰከሩ የሚለው አደለተዋለው ጥያቄ እሱ ነው። እየተወያያችሁ ያላችሁት ነገር እኮ ልክ አይደለም። እየተወያያችሁት ያለውን ነገር ሐዋርያት ሥራ ላይ ያለውን ሐሳብ አይደለም። በእርግጥ እየተወያያችሁ ያለሁት እንግዲህ አሁን አንተ እያልከን ያለው ናቱ ጀስት አይደለም ነው የጠቀሰውና የምር ሐሳቡንና እኔ አይደለም የጠቀስኩት። በነገራችን ላይ ሐዋርያት ሥራ 2ን እኔ አይደለም የጠቀስኩት። ይሄው መንፈራፈሩ መንፈራገጡ ምን ማለቱን እስቲ ያሳየኝ ስለው ሐዋርያት ሥራ 2ን የጠቀሰልኝ እሱ ነው። ስለዚህ ያሳየኝ አለ። ቦርናጌን ፖለቲካ እኮ እየሰራና እየተሳደበ ነው ያለው። ፖለቲካ አይደለም። እኔ አንዳችሁ መልሱልኝ ችግር አይደለም። እናቱዬ ምን መሰለህ እንደው ቱ ቢሆነስት ማለት ነው እሱን እንጠይቀዋለን። ወዳጄ ቆይ ይበርታ። እሱ ደግሞ ባርካችሁ እርስ በርስ ስትጨርሱ ክሊር ማድረግ አለብን ብዬ ነው። ኖ እናቱዬ ክሊር ማድረግ ስላለብን ነው። የመጀመሪያው ነገር ሐዋርያት ሥራ 2 ያለውን ሐሳብ የምናወራ ከሆነ እንደዚህ አይነት ልምምዶች አሁን የጠየቀውን ልምምድ
ልክ አይደለም ጥያቄው በራሱ ከመነሻው ማለት ነው። ኢንኬዝ እዛ ላይ ያለው ሐሳብ ሐዋርያቶቹ ያ መንፈስ ቅዱስ ኢዩኤልን ጠቅሰዋል እኮ በኢዩኤል መጽሐፍ እንደተጻፈ ብለህ ካነሳኸው በኋላ ይሄ የወረደባቸው መንፈስ ቅዱስ ለህዝቡ የታየውና ጴጥሮስ የመለሰው መልስ አሁን ቦርን አጌን ካለው ጋር ኦሬዲ ይቀራረባል። ምክንያቱም ሰው የታየው ጉሽ ጠጥተዋል ብለው እስኪያስቡ ድረስ ነው አይደል የሆነው። እሱ አንተ በግልህ መረዳት የፈታው በግልህ መረዳት የፈታው ነው እንጂ እዚህ ክፍል ላይ ተንፈራፍረዋል፣ ወድቀዋል፣ በአናት ተተክለዋል፣ ተንፈራግጠዋል የሚል የለም። ማንንም ያለ የለም እኮ። ስለዚህ አሁን በጴንጤ ልምምድ አሁን ለምሳሌ መንፈስ ቅዱስ ሞላብን ብላችሁ ትንፈራገጣላችሁ። ከየት ያመጣችሁት ልምምድ ነው? የተንፈራገጠውን አካል ሄደህ ትጠይቀዋለህ። የመጀመሪያው ስለዚህ አትንፈራፈሩም፣ አትንፈራገጡም ስህተት ነው። ይሄ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ነው ካልክ በቃ ችግር የለብኝም። ችግር የለም። አሁን አንድ ሰው ብቻ ሁላችሁም ካወራችሁ ከባድ ነው። ቆይ ልጠይቅ ናቲ። ስለዚህ መጽሐፍ ቅዱሳዊ ነው ተገኝቷል። እሰየው። እሺ ቆይ ሁለት ነገር አውርተህ ነበር ቅድም። አንደኛ በየቋንቋቸው ሊሳን ሲያወሩ በቋንቋቸው በገዛ ቋንቋቸው ሰሙ የነበሩ ሰዎች እና ሰከሩ ያሉ ሰዎች አንድ አይነት ሰው እንደሆነ ነው ምናልባት ቅድም ስታብራራ የነበረው። ምናልባት ታስተካክላለህ። የተለያዩ ሰዎች ናቸው ብለህ ሰዎቹ ይለያያሉ። ይሄ ቁጥር ጥያቄው ምን መሰለህ? ቋንቋቸውን የሰሙና ሲሰሙ የነበሩትና ሌሎች ደግሞ የሰከሩ እነዚህ ጎሽ የወይን ጠጅ ይጠግባሉ ያሉት ደግሞ ተመሳሳይ ሰዎች አድርገህ ስታቀርቡ ነበር። ምናልባት ይለያያሉ ወይስ አይለያዩ? ተመሳሳይ ሰዎች ማለት ቁጥር 13 እኔ ከራሴ ያቀረብኩት የለም። ይሄ ቁጥር 13 ላይ ሌሎች ግን አለ። ሌሎች ካለ ከነዚህ የተለዩ ማለት ነው አይደለ? አሁን ሌሎች አንዴ ቆይ ጠየቅ አይደለ? ልመልስልህ። እሺ አሁን ሰዎች አሉ፣ ከስር ሰዎች አሉ አይደለ? አዎ የምን ሰዎች? አሁን ለምሳሌ ከላይ የተጠቀሱልህ ሀገራት አሉ፣ ከዚህ የመጡ ሰዎች አሉ አይደል? ለምሳሌ ቀርጤስና የአረብ ሰዎች አሉ ለምሳሌ ማለት ነው። ከዛ እነዚህ ምን አሉ? ለምሳሌ የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። በልሳኖቻችን ማለት በራሳችን ቋንቋ ሲናገሩ እንሰማቸዋለን ካሉ በኋላ ሁሉም ተገረሙና ምን አሉ? በልሳኖቻቸው መናገራቸውን በራሳቸው ቋንቋ መናገራቸውን ሰሙ። ይሄ ደግሞ አስገረማቸውና እንደው እንጃ ምን ይሆን ብለው እርስ በርሳቸው አመንትተው ዝም ይላሉ ማለት ነው። ሌሎች ግን ይኸው ከነዚህ ሌሎች ምን አሉ? አፌዙ። ምን ብለው አፌዙ? አረ እነዚህ ሰክረው ነው ብለው ደግሞ አፌዙ። ስለዚህ በዚህ ሲናሪዮ ውስጥ ያፌዙ ሰዎች አሉ፣ እርስ በርስ ያመነቱ ሰዎች አሉ፣ የተገረሙ ሰዎች አሉ። እንደምናየው ከሆነ ማለት ነው ተገርመው ያመነቱ ሰዎች አሉ፣ ከዛ ደግሞ ያፌዙ ሰዎች አሉ። ቅዱስ ጴጥሮስ የመጀመሪያ መልሱን የመለሰው ለማን ነው? አንዴ ጨርስ። አንዴ አሁን ዳይቨርት እያደረግክ ነው። ከመለስኩልህ የኔን መልስልኝ። ጥሩ የኔን መልስልኝ። ስለዚህ የኔን መልስልኝ። አንድ ጥያቄ አለኝ። ወደ አንዱ ጥያቄ ከመሄድ በፊት ለመጠየቅ አይደል? እኔን ለመጠየቅ እኮ ነው የጀመርኩት አይደል? ምን ነው ጠየቅ እኮ መለስኩት። ቆይ አንድ ጥያቄ አለኝ አልጨረስኩም። ወይም አልጠየቅም እና ምክንያቱም አንተ አብራርተህ ነው እንጂ እኔ አላልኩም። እሺ ስለዚህ 15 ላይ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ይላል አይደል? እሺ ስለዚህ እነዚህ ሰዎች እነዚህ ሰዎች ያደረጉት ተግባር ለኖርማል ሰው ስታይ የሰከሩ ይመስላሉ ወይስ አይመስሉም? እችን ብቻ መልስልኝ። አይመስሉም። ሁሉም ሰው እንደዛ ለምንድን ነው የመሰላችሁ እያለ ያለው? ለምንድን ነው? ልመልስልህ። የመጀመሪያው ነገር ምንድን ነው? ከላይ የተዘረዘሩት ብዙ ሀገራት አሉ። ከዛ የመጡ ሁሉ የሰከሩ መስሏቸዋል? አልመሰላቸውም። የእግዚአብሔርን አሰራር እንደውም ተደንቀው ተገርመው ዝም ነው ያሉት። ኦኬ በጣም አመንትተው እንደውም የሚናገሩት እስኪጠፋቸው ድረስ ተገርመው ነው ዝም ያሉት እንጂ ለሁሉም ሰክረው መሰላቸው አይልም። ይልቁንስ ግን ሰምቻለሁ። ለምን ትደግመዋለህ እንዴ? ለሰው ሁሉ የሰከሩ አይመስልም። ይኸው እየነገርኩህ ነው። ለሰው ጥያቄ እንድገሙሽ
ለሁሉ አላልኩም። እሺ ጥያቄው እነዚህ ሌሎች ሰዎች የወይን ጠጅ ጠግቧሉ ያሉ ሰዎች ላሉ ሰዎች እንደዛ ብሎ የተናገሩ ሰዎች ከታች 15 ላይ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ይላል እና እነዛ ሰክሯሉ ብሎ ያመኑ ሰዎች ወይም ያሉ ሰዎች እዚህ ጋር 15 ላይ የመሰላቸው ሰክሯሉ ሰክሮ የመሰለ መሰላቸው ነው። ግን እዚህ ጋር አሁን አንተ እንደምትለው ምናልባት ሰክሮ አልመሰሉም የሚያስብል ነገር ካለ ምናልባት አርጊው ማድረግ ትችላለህ። ጥያቄ ምንድን ነው? አንዴ አብርሽ ቆይ፣ ጥያቄ ምንድን ነው? አልመሰል ጥያቄ ምንድን ነው? ለምን ቁጥር 15 ለእናንተ እንደመሰላችሁ አይመስሉም። ለእናንተ እንደመሰላችሁ የሰከረ ሰው እኮ ልመልስልህ አንዴ። እንዴ የሰከሩ ሰዎች ይመስላሉ? አይመስሉም። ኦኬ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ማለት ለምሳሌ ክርስቶስ ለምሳሌ ክርስቶስን እውነተኛ የእግዚአብሔር ልጅ አይደለም ብለው የሚያምኑ አሉ። ሎቱ ስብሐት በዚህ ጊዜ ማለት ነው። ለእነሱ የመሰላቸው ክርስቶስ የእግዚአብሔር ልጅ እንዳልሆነ ነው። ያ ማለት ግን ክርስቶስ እውነትም እንደ የእግዚአብሔር ልጅ አይመስልም ልትለኝ ነው? እና እኮ አንዴ ሌላ ቦታ መሰላችሁ ያለው ተሳስቷል። እኔ ስለመምሰል ነው እንጂ ስለመሆን ጴጥሮስ ተሳስቷል አላልኩም። አፌ ላይ አታስቀምጥ። መጀመሪያ ተረጋጋ። ይኸው የቅዱስ ጴጥሮስ ለምን እንዲህ እንዳለ ልነግርህ ነው። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ማለት ምን ማለት መሰለ? እንደው ምንም ሳይናገሩ የመሰላቸውን እንደው አውቀው ነው ማለት አይደለም። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ማለት እናንተ እንዳላችሁት እነዚህ ሰካራም አይደሉም ማለት ነው። ምንም እንትን አይደለም። ሂሳብ ኬሚስትሪ አይደለም፣ ግልጽ ነው። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ማለት ምን ማለት ነው? እናንተ እንዳላችሁት እነዚህ ሰካራም ሆነው ወይ ደግሞ ሰክረው አይደለም። እነሱ ምን ብለዋል? ቁጥር 13 ላይ ሲያፌዙ አይ እነዚህ ሰክረዋል ብለው ስለተናገሩ ይኸው እናንተ እንዳላችሁት እነዚህ ሰክረው አይደለም እያሉ ነው። እሺ ታዲያ ቦርና ግን በቃ ልክ ነው። ድርጊታቸው የሰከረ መስሏቸው ሰክረዋል አይልም። ድርጊታቸው የሰከረ ነው አይልም። ምን ጋር ታዲያ አንተ ጴጥሮስን እንስማ አንተን እንስማ? የአንተን ትንታኔ እንስማ ወይስ ጴጥሮስን እንስማ? አንዴ በጣም አሪፍ። እንዲህ ቢሆን ጴጥሮስ የሰከሩ መሰላቸው እያለ እንዲህ ቢሆን ኖሮ ባይ ዘ ዌይ ጴጥሮስ የሰከሩ መሰላቸው አላለም። በነገራችን ላይ ፈርስት ኦፍ ኦል አላለ። አሁን ቃሉን እንደዚህ ጥመም አታርጉት። የእግዚአብሔርን ቃል እናንተ እንደመሰላችሁ ማለት ምንድን ነው እኮ? እናንተ እንደመሰላችሁ ሁሉም ሰው ሞኝ ይመስላል። ቆይ አንተ ያውራና በኋላ ሌሎቹ ፍሪደም አትግባ በእናትህ። አንዴ መልስ ለመመለስ ከሆነ አትደረብ። እሺ አሁን በለጠ ሚዩት አድርገውና ስማኝ። የመጀመሪያው ነገር ቅዱስ ጴጥሮስ ለእናንተ የሰከሩ የመሰሏችሁ ማን ፈረደው? ቦርናጌ እኔ አላየሁኝም። ኧረ እባክህ ሞዴሬተሮች ማን ያስወረደው? አስገቡት። ራሱ ማንም ያስወረደው አይደላችሁ። አስገቡት። ማን ነው ሞዴሬተር? ለምንድን ነው እንትን የማትሉት ግን? ኧረ ቦርናጌ ማንም ሞዴሬተር የሚል አልጻፈልኝም። እኔ ይኸው ናብየዋለሁኝ። ትልቁ ላይ አድርገኝ። አንዴ ትልቁ ላይ አለ። ማን ያስወረደው? ቆይ አንዴ ዳኒ ምንድን ነው ያልከው? ራስህ ነህ። አይ ዳኒ ምንድን ነው ያልከው? በዚህ ርዕስ ላይ ነው ያልከው? በዚህ ርዕስ ላይ መልስ የለህም። ይኸው አንተ መልስ አለ ለዚህ ስክሪንሾት። ችግር የለውም። ሶሪ በቃ ስክሪንሾት መያዝህ ናይስ። ቴንክ ዩ። እንደመጣልህ ግን አታውራ። እሺ አንዴ ሚዩት አድርገው። አንዴ ለመሳደብ ነው። ወደ ርዕሱ ሂድ። ችግር የለውም። አንዴ ሚዩት ወደ ርዕሱ ሂድ። አታውራ። እሺ ችግር የለውም። ወደ ርዕሱ ሂድ። ዝም ብለህ አንተ ብቻ እኮ ነው የምታወራው። በታይም እና በጊዜ እናውራ። አታውራ። እሺ በል። እሺ በጊዜ እናውራ። በጊዜ ይቅርታ፣ እንደዚህ አይለመደኝም በል። አይለመደኝም በል። በርዕስ እናውራ። በጊዜ ደቂቃ ይሰጠን እናውራ። ያለ አንዴ እንደዚህ የምታደርጉ ከሆነ ባንቀጥል አሪፍ ነው። ለምን መቀጠል አትፈልግም? አውቃለሁ። መቀጠል አትፈልግም። እንደነ ዳኒ ደግሞ እንዲህ ውሸት ብቻ አትጎናጸፉ። ምንም ውሸት ብቻ አትበል። አንድ ነገር ነው ያየኸው። አሁን በርዕስ እናውራ። ጴጥሮስን ቆይ ዳኒ ሊያስቀይስ ነው ርዕሱ ሊያስቀይስ ነው። ኧረ ወደ መልሴ ልሄድ ነው። አንዴ